ሁሉንም ማስረጃ አጥፍቻለሁ። አመሰግናለሁ የኔ ጀግና። እርሶስ መቼ ነው ብሩን የሚሰጡኝ? ቆይ አጋቹን መረጃ ተቀበልከው? የቱን አጋች? የዛ ጥቁር አልማዝ ብዬ ነገርኩህ ነው። የሱ መረጃ ጠፋልኝ። እሱን ላገኘው አልቻልኩም። እንዴት ነው ያላገኘው? አንቺ ምን እየሰራሽ ነው? ሰው መኝታ ቤት ውስጥ ያው አልጋ ላይ እንዳደርግልህ የምትፈልገው ነገር አለ? ማለቴ ልብስ እንዳጥብልህ ትፈልጋለህ? አልፈልግም። ምንድን ነው የምታወሪው? የኔንስ ልብስ እንዳወልቅልህ አትፈልግም? ምንድን ነው የምታረጊው? ውጪ ውጪ! ለምንድን ነው ልብስ ማውልቅ የማትፈልገው? ከፀሐይ በምን እለያለሁ? በምን ትገናኛላችሁ? በምንም አትገናኙ። እሷ ፍቅረኛዬ ነች፣ አንቺ ሰራተኛ ነች። በአንድ ወቅት እሷም ሰራተኛ ነበረች። ሰራተኛ ሆና ልብ ውስጥ ካስገባት እኔን ስለምንድን ነው የማታስገባኝ? አንቺ የምታወሪው ነገር የእውነትሽን ነው እንዴ? የእውነት ከሆነ ግን አባርሻለሁ። የት አለ የሚታጠበው ልብስ? ልብስ ላጥብ ነው ይዤ እየወጣ ነው ብለሽ ነበረ። የት አለ የሚታጠበው ልብስ? ምን ለማድረግ እየሞከርሽ ነው? ይቅርታ የኔ እመቤት፣ የመርሳት ችግር ስላለብኝ ነው። ልብስ ልወስድ ክፍል ውስጥ ገብቼ ከዛ በኋላ ግን ለምን እንደገባሁ ረሳሁት። አትፍረጅብኝ፣ አንዳንዴ እዘነጋለሁ። አሁን ወደ ስራ ልመለስ። ይቅርታ። አዲስ አይደለች፣ ምን ማድረግ እንዳለባት አታውቅም ይሆናል። አትፍረጅባት። እፈርድባታለሁ። እንዴት ነው የማልፈርድባት? እፈራለሁ እኮ። ምንድን ነው መፈሪው? እኔን ትታ ሌላ ሴት ጋር ልትሆን ትችላለህ ብዬ። እኔ አንቺን ትቼ ማንም አልሆንም። መፍራት የለብሽም የኔ ቆንጆ። አንተ ከኔ መራቅ ባትፈልግም አባዬ ግን አንተን ከኔ ለማራቅ ብዙ ነገር እንደሚያደርጉ እርግጠኛ ነኝ። እሷ ከአንቺ ልታርቀኝ ነገር ይገርመኛል። እንዴት ሆኖ ነው አልጋው ላይ ወጥተሽ ልብስሽን አውልቀሽ ከአንቺ ጋር አልተኛም ያለበት ምክንያት? አዎ አባዬ፣ ልጆች ፀሐይን በጣም ነው የሚያፈቅራት። በእነሱ መካከል ሰው እንዲገባ የሚፈቅድ ራሱ አይመስለኝም። ወረደ እንከፍ ስለሆንሽ ነው። ልታታለያቸው ትችይ ነበረ። እንከፍ ስለሆንሽ ነው። አባዬ፣ እኔ እኮ ልጆች አልጋ ድረስ ወጥቼ ነበር። እሱ እኮ ነው በግድ ያስወረደኝ። አልወርድም ማለት ነበረብሽ። ከወጣሽ ወዲያ ምን ያስወርድሻል? ለምን ወረድ? ማማለል ሞክሬ ነበር ግን ምን ፀሐይ ሳትነቃብኝ አትቀርም። ፀሐይ ሳትነቃብን አትቀርም ነው ያልሽው? ደንቃ እሷን ልክ ማስገባት አሁን አንቺ አንስሽሻል። ትሰምኛለሽ? ህዝቤን መቆየት ካማረሽ፣ ህዝቤን መስራት ካማረሽ ፀሐይን ልክ አስገቢልኝ ትችያለሽ። አታቅትሽም። እሷ ጠንከር ብለሽ ያልኩሽ ሁሉን አድርጊ። ወይዘሮ ወርቄ አዲሷን ሰራተኛቸውን አሳለው ላይ ሙጭጭ ብለሽ አልጋው ላይም ከወጣሽ በኋላ በፍጹም መውረድ የለብሽም። በዚህ መንገድ ነው ፀሐይን ከህይወቴ ማውጣትና መገላገል የምችለው። አንቺንም ልታግኘኝ የምፈልገው በዚህ መልኩ ነው በማለት ልጅቷም ድፍረት የልብ ልብ ስለሰጧት ሙጭጭ ብላ አስቻለው ላይ እሱ አልፈልግም እባክሽ ውጭ ስላት እኔ ከፀሐይ በምን አንሳለሁ ትላለች። እሷ ፍቅረኛ፣ አንቺ ደግሞ የቤት ሰራተኛ፣ እሷም እኮ በአንድ ወቅት ሰራተኛ ነበረች በማለት በፍጹም እኔ ከሷ በምን አንሳለሁ በማለት በግድ ሙጭጭ ብላበታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ መላው ዓለም ያለች ሲሆን የተነሳችሁ እኔ እግዚአብሔር ይመስገን ደህና ነኝ። እና ክፍል ድራማ ክፍል 66 አብረን ያለን የባለፈው ክፍል አዲሷ የወይዘሮ ወርቄ ሰራተኛ አስቻለው የተኛበት ላይ ሄዳ ከጎኑ ተኝታ ነበረ ቪዲዮ ያለቀው። አስቻለው እንቅልፍ ይዞት ነበርና ከጎኑ ተኝታ የነበረችው ከእንቅልፉ ምን ሲል አጠገቡ ሲያት ይደነግጣል። ምን ማድረግ እየፈለግሽ ነው? ውጭልኝ ሲላት እንዴ ለምንድን ነው የምወጣው? ልብሴ ላውልቅልህ ትላለች ጭራሽ በፈጣጣ። ምን ማድረግ ፈልገሽ ነው? እንግዲያውስ ያንተ አይወልቅም ካልክ የኔን ልብስ ላውልቅልህ ትላለች። አስቻለውም ግራ ገብቶት ውጭልኝ፣ ምን ማድረግ እየፈለግሽ ነው? እኔ ከፀሐይ በምን አንሳለሁ? ለምንድን ነው ልብስ እንዳውልቅ የማትፈቅድልኝ? ትላለች በፈጣጣ። በምን ትገናኛላችሁ? እሷ ፍቅረኛ፣ አንቺ ሰራተኛ። እሷም እኮ በአንድ ወቅት ሰራተኛ ነበረች። አዲሷ ሰራተኛም የህይወቷን የፀሐይን ህይወት መረበሿ ሳይሆን ከወይዘሮ ወርቄ ህይወቷን የሚቀይር ገንዘብ አገኛለሁ በማለት የፀሐይን ህይወት ልታበላሽ ወይም ደግሞ ያስቻለውና የእሷን ግንኙነትን እዚህ ጋር ለማቋረጥ እጅግ በጣም እየጣረች ነው። እሷ ከወርቄ ገንዘብ መቀበሏን እንጂ የፀሐይን ህይወት አበላሽባታለሁ ብላ አላሰበችም። እሷም እንደኔ ነበረች፣ ከኔ ቦታ ተነስታ የተሻለ ቦታ ስለደረሰች ደስ ይላል የሚለውን ነገር በፍጹም አላሰበችም። ለምን ህይወቷ አላበላሽባት? እንደዚህ ማድረግ የለብኝም ብላ የወርቄን ሀሳብ አለመቀበል ትችል ነበር። ነገር ግን ህይወትሽን የሚቀይር ገንዘብ ሰጥሻለሁ ስለተባለች እያሰበች ያለችው ከወርቄ ገንዘብ መቀበሏን ብቻ ነው። ነገር ግን ወይዘሮ ወርቄ ሁሉንም ገንዘብ ሰጣቸዋለሁ እያሉ የማይሆን ነገር ያሰራሉ እንጂ ለማናቸውም ገንዘብ ሲሰጡ አላየንም። ከዚህ በፊት አጋጁ 23 ሚሊዮን ብር እፈልጋለሁ ወንጀል የያዘው ቪዲዮ እጅ ላይ ስለሆነ እያለ በገንዘብ በዛ ቪዲዮ እያስፈራራ ሊቀበል ቢሞክርም አይደለም 23 ሚሊዮን 1000 ብርም አላገኘም ከሳቸው። ቢያግታቸውም ምን ቢያደርጋቸውም እሰጥሃለሁ ከማለት ውጪ ቤቴን እሸጣለሁ ወይ ደግሞ ቤቴም ደግሞ ተሽጦ ጎዳና አልወድቅም እያሉ ከመከራከር ውጪ ምንም አላደረጉም። ፖሊስም ወስዶ ቢያስራቸውም የፈለገ ነገር ቢያደርግም ገንዘብ እሰጥሃለሁ ህይወትክን የሚቀይርልህ
እያሉ 4 ሚሊዮን ብር ሰጥሃለሁ ብለው ከእስር ቤት ከወጡ በኋላ ለዛ ፖሊስም 1 ብር ሲሰጡት አላየንም። አሁንም ይች ልጅ ገንዘብ አገኛለሁ ብላ የሰው ህይወት ልታበላሽ ነው። ነገር ግን ወይዘሮ ወርቄ እሰጣቸዋለሁ ከማለት ውጭ 1 ብር ለማናቸውም አልሰጡም። አዲሷ ሰራተኛም ላስቻለው እሷ ሰራተኛ ሁና ልብ ውስጥ ካስገባት እኔንስ ለምንድን ነው ልብ ውስጥ የማታስገባኝ? ምን ይጎድለኛል? ከሷ በምን አንሳለሁ ትላለች። አስቻለውም እውነትሽን ነው እንዴ የምታወሪው? ምን ለማለት ፈልገሽ ነው? እውነትሽን ከሆነ ከዚህ ቤት ጭራሽ አባረርሻለሁ። እንደዛ ሲላት ከዚህ ቤት አባረርሻለሁ ሲላት እየቀለድኩ ነው ትላለች። መኝታ ቤት ድረስ መጥተሽ ልብስሽን ለማውለቅ እየሞከርሽ እንዴት ቀልድ ነው ትይኛለሽ? እንዴት በዚህ ይቀለዳል? በማለት አስቻለውም ይቆጣል። እኔ እኮ ከዚህ በፊት የምሰራበት የነበረው ልጅ ያስቸግረኝ ስለነበረ ልፈትንህ ነው እንጂ የእውነቴን አይደለም ትላለች። አስቻለውም እኔ አንቺን የማስቸገርም ሆነ ምንም የማለት ፍላጎት የለኝም። እኔ የምወዳት የማፈቅራት ፀሐይ አለችኝ። ስለዚህ አሁን ውጭልኝ ከዚህ ቀጥ ብለሽ በማለት ከመኝታ ቤት ያስወጣታል። ከመኝታ ቤት ስትወጣም ፀሐይ ትይዛታለች። ምን እያደረግሽ ነበር መኝታ ቤት ትላለች ፀሐይ። የምታጠብ ልብስ ሊወስድ እየወሰድኩ ነው ትላለች። ምንም ልብስ አልያዝሽም። ምን ማለት ፈልገሽ ነው? የሚታጠበው ልብስ የት አለ? ይህንም ቤት ይቅርታ አድርግልኝ የመርሳት ችግር ስላለብኝ ነው ብላ ፀሐይን ለማታለል ለመሸወድ ትሞክራለች። እባክሽን የኔ ናት እኔ ልብስ ለውስጥ ነበር መኝታ ቤት የገባሁት አንዳንዴ ስለምዘነጋት ትፍረጅብኝ። ፀሐይም አስቻለውን ምን እያደረገች ነበር በማለት ጥያቄ ስታቀርብ የሚታጠብ ልብስ ፈልጋ ነበር የመጣችው እና የሚታጠብ ልብስ ፈልጋ መኝታ ቤት ድረስ መጣች ትላለች ፀሐይ። አዲስ አይደለች ምንም አይፈረድባትም በማለት ለመሸፋፈን ይሞክራል አስቻለው። ምንም እንኳን እሱ የሚያውቀው ነገር ባይኖርም ፀሐይ ምን እኮፈራለሁ አንተን የሌላ ሰው እንዳትሆንብኝ ትተኝ እንዳትሄድ ትላለች። መቼም ትቼሽ አልሄድም እኔ ካንቺ ውጭ ማንንም አልፈልግም ይላል አስቻለው። አንተ እኮ ከኔ ለመለየት ባትፈልግም እናትህ ግን አንተንና እኔን ለማለያየት ብዙ ጥረት እያደረገች ነው። እሷ የፈለገ ነገር ካንቺ ለመለያየት ብታስብም እኔ ደግሞ አላደርገውም። ስለዚህ ሊያሳስብሽ አይገባም በማለት አስቻለው ፀሐይን ያጽናናል። ወይዘሮ ወርቄም ልጅቷን ምን አደረግሽ ሄደሽ በባዶ ተመለሽ ይላሉ። አልፈልግም ብሎ አባረረኝ ትላለች። እንዴት እንደዛ ሆነ? ልጄን እኮ አውቀዋለሁ። ጭራሽ አልጋ ላይ ወጥተሽ ይህን የመሰለ ገላ ይዘሽ እንዴት አንቺን ምንም ሳያደርግ በቀላል ለቀቀሽ ይላሉ። አባዬ በኮትን ልጆች ፀሐይን በጣም ይወዳታል ያፈቅራታልና በእነሱ መካከል ማንም እንዲገባ አይፈቅድም። አንቺ ከፍነሽ እንጂ ልታታዩ ትቺ ነበረ። ልጄን አውቀዋለሁ በቀላሉ መታለል የሚችል ወንድ ነው። ልጅቷም እኔን ከፉኝ አይደለም በግድ ውረጅ ብሎ አስወረደኝ እና አልወርድም ብለሽ ሙጭጭ ማለት ነበረብሽ። እንከፍ ስለሆንሽ ነው እንጂ እንዴት አልጋ ላይ ወጥተሽ ትወርጃለሽ? እንዴት ልታማየው አትሞክሪም? ይላሉ ወይዘሮ ወርቄ። እንዴት ሰው ይሄን የመሰለ ሰውነት ይዞ ሱማ ማለል ያቅተዋል? ልጄ በቀላሉ ነው ልቡ የሚሸፍተው እንዴት ይሄን ማድረግ ያቅትሻል? መርማሪውም ወይዘሮ ወርቄ 4 ሚሊዮን ብር ይሰጡኛል ብሎ ከእስር ቤት ከፈታቸው ወይም ከለቀቃቸው በነፃ እሱ በቂ አይደለም። ከዛ ካጋችሁ ወንጀል የሰራንበት ቪዲዮን ካልተቀበልክ 05 ሳንቲም ከኔ አታገኝም። ስለዚህ ያን ቪዲዮ ተቀበለ ጀስት ታስገባ ይሰጣል ይላሉ። እኔ እኮ ይሄ ስራ ያል አይደለም እንድፈታውት ብቻ ነበር የተስማማ ነው ቢልም ነገር ግን እንደሱ ብሎ ነገር የለም። ያ ቪዲዮ እጅ ላይ ካልገባ ከኔ 5 ሳንቲም እንዳትጠብቅ ይላሉ። መርማሪውም ህይወትን የሚቀይር 4 ሚሊዮን ብር ከዚህ ከስር እንደፈታኝ እሰጥሃለሁ አንተ ብቻ በነፃ ልቀቀኝ ብለው ስለነበረ እሱም ያችን 4 ሚሊዮን ብር ብሩ አታሎት ያ ብር ህይወቴን ይቀይራል ብዬ እኔ የማልፈልገውን ነገር ውስጥ ካስገቡኝ በኋላ አሁን ደግሞ ሌላ ስራ እንድሰራለሁ ይፈልጋሉ ይላል። በቃ ቪዲዮውን እጄ ላይ ካላስገባ በፍጹም አልሰጥም ይላሉ ወይዘሮ ወርቄ። አሁን ደግሞ ቪዲዮውን ተቀብሎ ቢያመጣላቸው በእርግጥም በቀላሉ አይሰጠውም። ያ ማነው ስሙ አጋቹ በቀላሉ እንዲህ ሊሰጠው የሚችል አይመስለኝም። ለማንኛውም አሁን ያን ቪዲዮ ካላመጣ ብር አልሰጥህም ተብሏል። ሌላ ስራ እንዴት ይፈጥሩልኛል እያለ ነበር እንግዲህ አልስማሙ። በስተመጨረሻም የወይዘሮ ወርቄ አዲሷ ሰራተኛ ወይም ደግሞ መድኃኒት ነው ስሟ መድኃኒት እንግዲህ ወይዘሮ ወርቄ የላኳትን ገና ለገና ገንዘብ አገኛለሁ ብላ የፀሐይን ውት ለማበላሸት ቆርጣ የተነሳችዋ ልጅ በስተመጨረሻም ቤት እያጸዳች እያለ ተዝለፍልፋ አስቻለውን ስታይ ላው ላይ ወርቃለች። እሱም ደግሞ የእውነት መስሎት ቅፍ ድግፍግፍ አድጓታል። ፀሐይ ብቅ ብላ እሷ እያየች እያለ ነው እንግዲህ ቪዲዮ ያለቀው። ፀሐይም አሁን ቅናት ላይ ናት። የምትቀናበት ምክንያትም ወይዘሮ ወርቄ የሚያደርጉትን ነገር ታውቃለችና እሷንና እሱን ለማለያየት እየጣሩ ስለሆነ በዚች ልጅ እኔን ይለውጣሉ ብላ ስለምትፈራ የቅናት መንፈሷ እጅግ እየጨመረ ነው ሄደው። እንግዲህ አስቻለውም ልጅቷ ከምትወርቅ ብሎ ላው ላይ ስትዝለፈለፍ አቅፏታል። እንግዲህ ይህን ነገር በቀጣይ የምናይ ይሆናል ምን እንደሚፈጠር። የፀሐይ ነገር እየጨመረ ቅናቷ ይሄዳል ወይስ ደግሞ ምንም ነገር ቢፈጠር እኔ ከንቺ ውጪ ወደ ውጭ ስላለ አስቻለው ያን ነገር አምና ተቀበል ይሆን? እሱን በቀጣይ የምናይ ይሆናል። ለዛሬ ግን የእናት ግፍ ድራማ ክፍል 66 ይህን ይመስል ነበረ። በነገራችን ላይ እንደ አጋጣሚ መንገድ ላይ መኪና ውስጥ ሆኜ ነው እየሰራሁት ያለው ይህን ቪዲዮ።
አጋጣሚዋን ተጠቅሜ የሚያወራ ሰው ስለሌለ ምንም እንኳን ድምፁ ቢኖርም ላይክ ማድረግ ለማንኛውም